ሰላም። በየቦታው ስለ ካናቢስ ብዙ ይወራ። እኛ ግን ከወሬው ባሻገር ክሊኒካዊ እውነታው ላይ እናተኩራለን። ዛሬ የምንመለከተው የካናቢስ አጠቃቀም ዲስኦርደርን ነው። እሺ፣ እስቲ ይህን ነገር አስቡት። በአንድ በኩል የአሜሪካ ፌዴራል መንግስት ካናቢስን ምንም አይነት የሕክምና ጥቅም የሌለው ከፍተኛ ሱስ የሚያስይዝ ብሎ ፈርጆታል። በሌላ በኩል ደግሞ ከ38 በላይ ክልሎች ለሕክምና አገልግሎት ሕጋዊ ያርገውታል። እንግዲህ ይሄ ግጭት የግልጽ ተቃራኒ ነው የዛሬውን ትንታኔያችንን ወሳኝ የሚያደርገው። እንግዲህ የመጀመሪያው ክፍላችን ተለዋዋጭ ገጽታ የሚለው ነው። በዚህ ሁሉ የሕግ ውዥንብር መሃል ግን አንድ በጣም ወሳኝ ቁጥር አለ፣ 9%። ይህ ቁጥር በጣም ወሳኝ ነው። ከጠቅላላ የካናቢስ ተጠቃሚዎች ውስጥ ሱስ የሚያጣቃቸው ሰዎች ቁጥር ነው። ግን በጣም የሚያስደነግጠው ነገር ምን መሰላችሁ? በአስራዎቹ ዕድሜ መጠቀም የጀመሩት ላይ ይሄ ቁጥር ወደ 20% ይጠጋል። ይህ የሚያሳየንን የካናቢስ ሱስ እንደሁ ወሬ ወይም ልቦለድ ሳይሆን ሊለካ የሚችል ክሊኒካዊ እውነታ መሆኑን ነው። እሺ፣ አሁን ደግሞ ወደ ሁለተኛው ክፍላችን እንለፍ። የካናቢስ ሳይንስ ከሕግ እና ከማህበረሰቡ እይታ ወጥተን ትንሽ ወደ ባዮሎጂው እንዘለቅ። እሺ፣ ከመሰረቱን ጀምር። ካናቢስ ተክል ውስጥ ከ500 በላይ የተለያዩ ኬሚካላዊ ውህዶች አሉ። ግን አጠቃላይ ታሪኩ የሚሽከረከረው በሁለት ዋና ዋና ተዋናዮች ዙሪያ ነው። እነሱም THC እና CBD ናቸው። THC እንግዲህ ዋናው ስሜት ቀያሪና ሱስ የሚያስይዘው ክፍል ነው። CBD በበኩሉ ምንም አይነት ስነልቦናዊ ተጽዕኖ የለውም። እንዲያውም በተቃራኒው ለተለያዩ ሕክምናዎች ያገለግላል። ስለዚህ የካናቢስ ተጽዕኖ የሚወሰነው በእነዚህ በሁለቱ ውህዶች ጥምርታ ላይ ማለት ነው። እሺ፣ ታዲያ THC ወደ ሰውነታችን ሲገባ ምን ይሆናል? እስቲ ጉዞውን ደረጃ በደረጃ እንከታተል። ሲጨስ በጣም በፍጥነት ወደ አንጎል ይደርሳል። ከዚያ በኋላ ጉበት ውስጥ ይፈጫል። በመጨረሻም በስብ ሕዋሶች ውስጥ ተከማችቶ ይቀመጣል። እና ይሄ ነው እንግዲህ ተጽዕኖ በሰውነት ውስጥ ለረጅም ጊዜ እንዲቆይ የሚያደርገው። አስገራሚው ነገር ይሄ ነው። THC በስቡቱ ውስጥ ስለሚከማች አንድ ለረጅም ጊዜ ሲጠቀም የነበረ ሰው ዛሬ ቢያቆም ንጥረ ነገሩ ከሰውነቱ ሙሉ በሙሉ ለመውጣት እስከ 1 ወር ድረስ ሊፈጅበት ይችላል። አዎ፣ እስከ 1 ወር። እሺ፣ ሶስተኛው ክፍላችን ላይ ደረሰናል። እዚህ ላይ ነው ዋናውን ጥያቄ የምመለሰው። የካናቢስ አጠቃቀም ዲስኦርደር ማለት በትክክል ምንድን ነው? ይሄ እንግዲህ ከDSM-5 የተወሰደ ይፋዊ ትርጓሜ ነው። DSM-5 ማለት የስነ አእምሮ ባለሙያዎች የሚጠቀሙበት እንደ መመሪያ መጽሐፍ ነው እና እዚህ ውስጥ ቁልፍ ሐሳቡ ክሊኒካዊ በሆነ መልኩ ከፍተኛ እክል ወይም ጭንቀት የሚለው ነው። ይሄ ማለት ዝም ብሎ አልፎ አልፎ መጠቀምን አይመለከትም። ይሄ ማለት አጠቃቀሙ የአንድን ሰው ሕይወት፣ ስራውን፣ ግንኙነቱን በእጅጉ መጉዳት ሲጨምር ነው። ብዙ ጊዜ የሚሰማ አንድ የተለመደ የተሳሳተ ግንዛቤ አለ። ይኸውም ካናቢስ ሱስ አያሳይዝም የሚለው ነው። ይህ ጥቅስ ግን ያንን በቀጥታ ነው የሚሞግተው። አዎ፣ በህብረተሰቡ ዘንድ እንደዛ የሚታሰብ ቢሆንም ክሊኒካዊ እውነታው ግን ፈጽሞ የተለየ ነው። ሱስ ሊያስይዝ ይችላል። ስሙም የካናቢስ አጠቃቀም ዲስኦርደር ይባላል። እሺ፣ ታዲያ አንድ ሰው ይህ ዲስኦርደር አለበት የሚባለው እንዴት ነው? ከ11 መስፈርቶች ዝርዝር ውስጥ ቢያንስ 2ቱን በ1 ዓመት ጊዜ ውስጥ ማሳየት አለበት። እስቲ እነዚህን መስፈርቶች እናያቸው። የመጀመሪያው የምልክቶች ቡድን ቁጥጥር ማጣት ላይ ነው የሚያተኩረው። ለምሳሌ ከታሰበው በላይ በብዛት ወይም ረዘም ላለ ጊዜ መጠቀም፣ ለማቆም ወይም ለመቀነስ ተደጋጋሚ ሙከራ አድርጎ አለመሳካት፣ ወይም ደግሞ አብዛኛውን ጊዜ ካናቢስን ስለማግኘት፣ ስለመጠቀም ወይም ከውጤቱ ስለማገገም በማሰብ ማሳለፍ። እነዚህ ሁሉ በዚህ ስር ይከተታሉ። ሁለተኛው መስፈርት ደግሞ ማህበራዊ ህይወት ላይ የሚያመጣው እክል ነው። ይሄ ማለት በስራ፣ በትምህርት ቤት ወይም በቤት ውስጥ ያሉ ኃላፊነቶችን በአግባቡ አለመወጣት ሊሆን ይችላል። ወይም ደግሞ በአጠቃቀሙ ምክንያት ከቤተሰብና ከጓደኞች ጋር ችግር ውስጥ መግባት።
እንዲሁም በፊት ያስደስቱ የነበሩ ማህበራዊም ሆነ የመዘናኛ እንቅስቃሴዎችን መተው ወይም መቀነስ። የመጨረሻው የምልክቶች ቡድን ደግሞ አደገኛ አጠቃቀምና አካላዊ ጥገኝነት ላይ ያተኩራል። ይሄም በአካል አደገኛ በሆኑ ሁኔታዎች ለምሳሌ መኪና እየነዱ መጠቀምን ይጨምራል። አካላዊ ጥገኝነት ስንል ደግሞ ሁለት ነገሮች አሉ። አንደኛው ቶለራንስ ነው። ይሄ ማለት ያንን ስሜት ለማግኘት መጠኑን እየጨመሩ መሄድ ማለት ነው። ሁለተኛው ዊዝድሮዋል ነው። ይህም ሲያቆሙ ሰውነት ላይ የሚታዩ ከባድ ምልክቶች ናቸው። እንግዲህ ዋናው ነጥብ ይሄ ነው። አንድ ሰው ካሉት 11 ምልክቶች ውስጥ የሚያሳየው የምልክት ብዛት የችግሩን ክብደት ይወስናል። ከ2 እስከ 3 ምልክቶች ካሉበት ቀላል ዲስኦርደር ይባላል። ከ4 እስከ 5 ከሆነ መካከለኛ ደረጃ ላይ ነው። ከ6 በላይ ምልክቶች ካሉበት ደግሞ ከባድ የካናቢስ አጠቃቀም ዲስኦርደር አለበት ማለት ነው። በጣም ጥሩ። በአራተኛው ክፍላችን ደግሞ ከምርመራው አልፈን ከዚህ ዲስኦርደር ጋር ተያይዞ ስለሚመጡ ሌሎች አደጋዎች እና የጤና እክሎች እንመለከታለን። ቀደም ብለን ዊዝድሮዋል ብለን የጠቀስነው ነገር ይሄ ነው። አንድ ለረጅም ጊዜ ሲጠቀም የነበረ ሰው በድንገት ሲያቆም ሰውነቱ በጣም ከባድ ምላሽ ይሰጣል። ብስጭት፣ ንደት፣ ከፍተኛ ጭንቀት፣ እንቅልፍ ማጣት እና እነዚህ ምልክቶች በጣም ከባድ ስለሚሆኑ ነው ብዙ ሰዎች ተመልሶ ወደ አጠቃቀም እንዲገቡ ከሚገፋፏቸው ዋና ዋና ምክንያቶች አንዱ። ግን ይሄ የማስወገጃ ሂደት ለዘላለም አይቀጥልም። አብዛኛውን ጊዜ ምልክቶቹ በመጀመሪያው 24 ሰዓት ውስጥ ይጀምሩና በሶስተኛው ቀን አካባቢ በጣም ይበራታሉ። ነገር ግን አብዛኛዎቹ ምልክቶች በ2 ሳምንት ጊዜ ውስጥ እየቀነሱ ቀስ በቀስ ይጠፋሉ። ከሱስ ዲስኦርደሩ ባሻገር ደግሞ የካናቢስ አጠቃቀም ሌሎች በጣም ከባድ የሆኑ የስነ አእምሮ ችግሮችን ሊቀሰቅስ ወይም ደግሞ የነበሩትን ሊያባብስ ይችላል። እዚህ ላይ እያወራን ያለነው ስለ ከባድ የጭንቀት ዲስኦርደር፣ የእንቅልፍ መዛባት፣ አልፎ ተርፎም ሳይኮሲስ። ይህ ማለት ከእውነታው መለየት ስለመሳሰሉ ከባድ ሁኔታዎች ነው። እሺ፣ በመጨረሻው ክፍላችን ላይ ደርሰናል። እስካሁን ችግሩን አየን። ታዲያ መፍትሄው ምንድን ነው? ይህንን ዲስኦርደር እንዴት ነው ማስተዳደር የሚቻለው? መፍትሄውን ከማየታችን በፊት ግን ሰዎች በተለይ ወጣቶች ለምን መጠቀም ይጀምራሉ? የሚገርመው ነገር አብዛኞቹ የሚጀምሩት በማህበራዊ ምክንያቶች ነው። ከጓደኛ ላለመለየት፣ ለመመሳሰል ወይም ደግሞ ለመሞከር እና ለደስታ ብለው ነው። ብዙዎች እንደሚያስቡት ለጭንቀት ማስታገሻነት የሚጠቀሙት በአንጻራዊነት ጥቂት ናቸው። ወደ ሕክምናው ስንመጣ ሁሉን አቀፍ መሆን አለበት። ዋናው የሕክምናው መሰረት እንደ CBT ያሉ የስነ ልቦና ምክክሮች ናቸው። አንድ ልናውቀው የሚገባ ነገር ቢኖር በአሁኑ ሰዓት በተለይ ለካናቢስ ዲስኦርደር ተብሎ በFDA የጸደቀ ምንም አይነት መድኃኒት የለም። ስለዚህ ሕክምናው በዋናነት የተመሰረተው በተለያዩ ባለሙያዎች የተቀናጀ ድጋፍና በግለሰቡ ግንዛቤ ላይ ነው። እንግዲህ በመጨረሻም አንድ ትልቅ ጥያቄ ይዘን እንለያይ። ካናቢስ በየቦታው ተደራሽ እና ህጋዊ የሆነ ባለበት በዚህ ዘመን የግለሰብን የመምረጥ ነፃነት እና የህዝብን ጤና አደጋ ላይ የማይጥሉትን ክሊኒካዊ እውነታዎች እንዴት ነው ማመጣጠን የምንችለው? ይሄ ለወደፊት ሁላችንም ልናስብበት የሚገባ በጣም ወሳኝ ጥያቄ ነው።